አብዛኞቹ ሴቶች የሚረኩት በክሊቶራል ስቲሙሌሽን ነው ብለን ከዚህ በፊት አውርተን ነበር። ክሊቶሪስ የትኛው አካል እንደሆነ ጉግል አድርጋችሁ ማየት ትችላላችሁ። ያንን ቦታ ብቻ በመነካካት ከ70 እስከ 80% የሚሆኑ ሴቶች የእርካታ ጣሪያ ላይ ይደርሳሉ። ይህ ቦታ ከ8000 በላይ ነርቭ ኤንዲንጎች ስላሉት በጣም ሴንሲቲቭ የሆነ ቦታ ነው። በተጨማሪ ደግሞ ፎር ፕሌይ ላይ ሌሎች መነካካት የምትችሏቸው ኢሮጂነስ ዞንስ የሚባሉት በጣም ስሜትን የሚያነቃቁ ቦታዎችን ልንገራችሁ። ከንፈር፣ ጆሮ፣ አንገት፣ የውስጥ ታፋ እንዲሁም ደግሞ ጡቶች በተለይ ደግሞ ጫፎቹ በጣም ሴንሲቲቭ የሆኑ ቦታዎች ስለሆኑ ግንኙነትን ወንድ ብቻ ሳይሆን ሴትም እንድታጣጥም እነዚህን ቦታዎች በመነካካትና በመሳም የግንኙነት ህይወታችሁን ከፍ ማድረግ ትችላላችሁ ማለት ነው። በማንኛውም ስፈተ ወሲብ ዙሪያ መታከም የምትፈልጉ ከሆነ ባዮ ላይ ባለው ስልክ በመደወል መምጣት ትችላላችሁ። ዶክተር ቤቴል ነኝ። ባይ። ወንዶች፣ አንድ ጤናማ ወንድ በግንኙነት ወቅት ስንት ደቂቃ መቆየት ያለበት ይመስላችኋል? ጥናቶች እንደሚያሳዩት አማካኝ ቆይታ ከ5 እስከ 7 ደቂቃ ብቻ ነው። ይህ ፍጹም የተለመደና ጤናማ ነው። በነውረኛ ሩካቢ ስጋ ፊልም ወይም ፖርኖግራፊ የሚታየው ለ30 ደቂቃ መቆየት እውነተኛ ሳይሆን የተዘጋጀ ትዕይንት ነው። ራስን ከሱ ጋር ማወዳደር ባልነበረ ችግር ራስን ችግር ውስጥ ማስገባት ነው። ነገር ግን አብዛኛውን ጊዜ ችግር የሚሆነው ሳትቆጣጠር ቶሎ ከጨረስክ ወይም ከ90 ሰከንድ በታች ከጨረስክ ነው። ደስ የሚለው ሁለቱም የሚታከሙ መሆናቸው ነው። እነዚህን ህክምናዎች በስፔሻሊስት ሐኪሞች ለማግኘት በዚህ ስልክ ደውለው ቀጠሮ ያዙ ወይም በአካል ይጎብኙ። የብዙ ትዳር ወይም ሪሌሽንሺፕ መፍረስ የሴት ጓደኛሽ ምክር እንደሆነ ታውቂያለሽ። አንቺ ግን ባላወቅሽው መንገድ ትዳርሽ ፈርሶ ወይም ሪሌሽንሺፕ ፈርሶ ታገኘዋለሽ። በአጋጣሚ ትዳርሽ ላይ ወይም ደግሞ ሪሌሽንሺፕሽ ላይ ችግር ሲፈጠር ሩጣሽ የምትሄጂው እዛች ጓደኛሽ ጋር ነው። ስለዚህ ያቺ ጓደኛሽ ደግሞ የምትሰጥሽ ምክር አንቺን የተሻለ አድርጋ አንቺ የተሻልሽ እንደሆንሽ ከሱ እንደምትበልጪ ከሱ በላይ እንደሚገባሽ ትነግርሽና ያልሆነ አመለካከት በተናደርሽ ሰዓት ጭንቅላሽ ላይ ትዘራብሻለሽ ማለት ነው። በአጠቃላይ አንቺ ባላወቅሹ መንገድ በትንሽ ነገር ትዳርሽ ወይም ሪሌሽንሺፕሽ የሆነ ሰዓት ላይ ቁሙና ተለውጦ ታየዋለሽ ማለት ነው። ምንድነው እነዚህ ቶክሲክ የሆኑ ጓደኞችሽን በአጠቃላይ ማራቅ አለብሽ። ምናልባት ደግሞ ማራቅ እንኳን ባይኖርብሽ ላይፍሽን ፕራይቬት ማድረግ አለብሽ። ትዳርሽ ላይ በተለይ ማንኛውንም ሰው ማስገባት የለብሽ። ሴት ልጅን ኦርጋዝም ላይ ለማድረስ ኦር ሳቲስፋይ ለማድረግ ላይክ የነሱ 15 ደቂቃ 20 ደቂቃ ምናምን መቆየት አይደለም። በስነ ስርዓት ሰውነቷ እሷም እንደምትፈልግ ካላወቀና ሪች ለማድረግ ዊዛውት ኤኒ ካይንድ ኦፍ ፔኔትሬሽን ሴት ልጅን ማርካት ይቻላል። ምክንያቱም የሴት ልጅ በዋነኝነት ያለው ይሄ ሴክሹዋሊ በጣም አክቲቭ እና ሴንሲቲቭ ኤሪያዋ ክሊቶሪየስ ነው። ክሊቶሪየስ ደግሞ ኤክስተርናሊ ያለ ነገር ነው። ስለዚህ እሷን ሳቲስፋይ ለማድረግ ከሆነ በደንብ ኮሚኒኬት አድርጎ ዊዛውት ኤኒ ኢሹ እርካታ ላይ ማድረስ ይቻላል። አሁን ወንዶች 25 ደቂቃ ምናምን ረጅም በቆየ ነው ጀግና ምናምን ያልከው ተርም የሚሰጥ። ይሄ ደግሞ ለሴት ልጅ ምክንያቱም በፔኔትሬሽን ኦርጋዝምን ሪች የምታደረግ ሴት ኦልሞስት 60% እንደዚህ ነው፣ ሁል ጊዜ አይደለም እሱ። ስለዚህ እሱ ረጅም በቆየ ቁጥር እሷ እንደውም ድራይነስ ሊያጋጥማት ይችላል፣ አንኮምፈርታብል። ይህንን ራሱ ኢንድ ለማድረግ ነው አንዳንዴ ሴቶች ኦርጋዝምን ፌክ የሚያደርጉ። የሴትን ልጅ ሙድ በሰከንድ የሚቀይሩ 4 ሚስጥሮች። ወንዶች፣ የሴት ልጅ ስሜት እንዳየር ንብረት ቶሎ ቶሎ እየተቀያየረ አስቸግሯቸዋል። ከጭንቀት ወደ ሳቅ፣ ከንዴት ወደ ፍቅር በሰከንድ ውስጥ የሚቀይሩ እነዚህን 4 ሚስጥሮች አልሞከራችሁም ማለት ነው። አራተኛው ደግሞ ውጤቱ በጣም ያስገርማቸዋል። አንደኛ፣ ባልተጠበቀ ሰዓት የሚደረግ ጥሪ። በስልክ ደውለ ሊሆን ይችላል፣ ወይም ደግሞ ቴክስት አድርገ ሊሆን ይችላል። እንደናፈቀች ወይም ስለሷ እንዳሰብክ መንገር፣ ባልጠበቀችው ባልተለመደ ሰዓት ማለት ነው። በጣም ትልቅ ለውጥ አለው። ሁለተኛ፣ ያልታሰበ አድናቆት። ሴት ልጅ ትኩረት እንዳደረግ እሷ ላይ እንዳያሃት መስማት በጣም ያስደስታታል። ባልታሰበ ባልተጠበቀ ሰዓት ላይ የምትሰጣት በጣም ትንሽ የሆነች አድናቆት ትልቅ ለውጥን ታመጣለች። ሞክረው። ሶስተኛ፣ ትንሽ ስጦታ። የሆነ የምትወደውን ነገር ድንገት ይዘህላት ስትሄድ በጣም ደስ ይላታል፣ ሙዳም ይቀየራል። ይህንንም ሞክረው። አራተኛ፣ አለሁልሽ ማለት። ምንም ይፈጠር ምን አውጥታ ላትነግርህ ትችላለች፣ የተሰማትን ስሜት ማለት ነው። ግን እኔ አለሁልሽ፣ በቃ በማንኛውም ነገር ውስጥ ከአንቺ ጋር ነኝ፣ ከጎንሽ ነኝ፣ ምንም ይፈጠር ምን አለሁልሽ የምትለው አንድ ቃል ሙዷን በደንብ የመለወጥ ትልቅ አቅም አላት። ሴት ልጅ በደንብ የምትፈልገው ትኩረት ነው። እነዚህን ትንንሽ ነገሮች በማድረግ ሙዷን በሰከንዶች ውስጥ መለወጥ መቀየር ትችላለህ። እስኪ እናንተ ምን ታስባላችሁ? ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልን። አመሰግናለሁ። ቻው። ሴት ልጅ ራሷ ፈልጋ እንድትመጣ የሚያደርጉ ነገሮች። አሁን እነዚህ ነገሮች ካሉ ሴት ልጅ የኔ በሆነ እንድትልና ራሷ ፈልጋ እንድትመጣ የሚያደርጉ ነገሮች ናቸው። የመጨረሻው ደግሞ በጣም ወሳኝ ያልኩት ነው። ከዛ በፊት ግን እስኪ ለሁላችሁም የሚሆን አንድ ጠቃሚ ነገር ልንገራችሁ። ወንዶች፣ ስለ ሴቶች የምታስቧቸው 4 የተሳሳቱ እውነታዎች። አንደኛ፣ ሴቶች ስሜታቸውን በግልጽ ይናገራሉ።
አዎ ይናገራሉ ግን መናገር ብቻ አይደለም፣ በተለያየ መንገዶች ስሜታችንን እናሳያለን። አንተ በቃሏ ትነግረኛለች ብለህ ብቻ ከጠበቅ በጣም ተሳስተሃል ማለት ነው። እንግዲህ በቦዲ ላንጉጅ በምታሳያቸው ነገሮች፣ በኩርፊያ ዝም በማለትም ልትነግር ትችላለች። ስሜት መግለጽ ሲባል መናገር ማለት ብቻ አይደለም። ሁለተኛ ሴት ልጅ የበዛ ትኩረት ትፈልጋለች። አቴንሽን እንፈልጋለን፣ ምንም ጥያቄ የለውም። ግን አንዳንድ ጊዜ ነገሮች በጣም ይበዛሉ። በቃ ይሄንን ነገር ሚስ አንደርስታንድ በማድረግ በጣም የበዛ ትኩረት ይመጣና መሰልቸት ወይም ደግሞ ሴት ልጅ እንዴት ነው ሚንከባከባትን በጣም የሚለፋላትን አይነት ወንድ አትወድም ወደሚል ድምዳሜ ደግሞ ይሄዳል ማለት ነው። ሁሉ ነገር በልክ መሆን አለበት፣ ምንም ነገር ማለት ነው። በጣም የበዙ ነገሮችን ማድረግ ደግሞ ውጤቱ በተቃራኒው ነው የሚሆነው። ሶስተኛ ሴት ልጅ በገንዘብ ብቻ ነው የምትማረከው። ገንዘብ በጣም አስፈላጊ ነገር ቢሆንም በፍቅር ግንኙነት ላይ ግን ገንዘብ ብቻ አያኖርም፣ ገንዘብ ብቻ አያቆይም፣ አያዛልቅም። ከገንዘብ በላይ ሴት ልጅ በራስ መተማመን ያለው ጠንካራ ሊድ ማድረግ በሚችል ወንድ ትሸነፋለች። ገንዘብ ካለ ምናምን የምትሉ ወንዶች ገንዘብ ብቻውን ምንም ማድረግ እንደማይችል ማወቅ አለባችሁ። ይሄ እንግዲህ በጣም የተለመደ አይነት ስህተት ነው። አራተኛ ሁሉንም ነገር አዎ ወይም ደግሞ እሺ ካልኳት ትወደኛለች ብሎ ማሰብ። ሁሉንም ነገር አዎ ወይም እሺ በማለት የራስህን ክብር ታጣለህ እንጂ መውደድን አታገኝም ከሴት ልጅ። ምክንያቱም የሚወደደው የሚከበረው የሚፈልገውን ነገር የሚያደርግ የማይፈልገውን ነገር ደግሞ አይ የማለት ድፍረት ያለው በራስ መተማመን ያለው ወንድ ነው እንጂ ሁሉንም ነገር እሺ 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 ስላልክ የምትወድ እንዳይመስልህ። እስኪ እናንተ በየትኞቹ ትስማማላችሁ? ኮሜንት ላይ ሀሳብ አስተያየታችሁን ጻፉልኝ። አመሰግናለሁ። ቻው